በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን በጥር 10 ቀን ታስቦና ተከብሮ ለሚውለው የገሃድ ጾም የከበረ አባት አባ ታውበንጦስ ዘሲሐት የዕረፍቱ መታሰቢያ በዓል በሰላም አደረሳችሁ አደረሰን። ጾመ ገሃድ ጥር 10 በዚህች ዕለት ምንም መብልን ሳይቀምሱ ምዕመናን ሁሉ እስከ ምሽት ይጾሙ ዘንድ ከኛ አስቀድመው የነበሩ ታላላቅ የቤተ ክርስቲያን መምህራን ሥርዓትን ሰሩ። በምሽትም ቢሆን በታላቁ ጾም ከሚበላው በቀር ጥሉላትን እንዳይቀምሱ። በዚህች ዕለት ምዕመናን እስከ ምሽት እንዲጾሙ ያዘዙበት ምክንያቱ ይህ ነው። የልደትና የጥምቀት በዓል በረቡዕ ወይም በአርብ ቀን ቢሆን በበዓለ ሐምሳ የሚበላውን የጥሉላት መብል በጠዋት በመብላት ምዕመናን ሁሉ በዓሉን እንዳከብሩ የከበሩ አባቶቻችን ሐዋርያት አዘዋል። እሊህ ሁለቱ የእግዚአብሔር ታላላቅ በዓላቶቹ ናቸውና። እኛ በዚህ በኃላፊው ዓለም ተድላ ደስታ ደስ የሚለን ለሌሎች እንዳይመስላቸው እንደ አይሁድና እንደ አረማውያን በዓል በመብልና በመጠጥ ብቻ እንዳናደርግ፣ ስለዚህ ከልደትና ከጥምቀት በዓል በዋዜማ ያሉትን ሁለቱን ዕለታት እንድንጾም አዘዙን። የልደትና የጥምቀት በዓል በረቡዕና በአርብ ላይ በሚሆን ጊዜ በረቡዕና በአርብ ፈንታ እንድንጾማቸው ይገባልና፣ በዚህም ሁለት ሥራ ይፈጸማልና የጾም ሥራና የበዓል ማክበር ሥራ ነው። እንዲሁም በግብፃውያን አብያተ ክርስቲያናት የተሠራ ነው። በይረሙን በእሁድ ወይም በአይሁድ ሰንበት ቀን ቢሆን ይህም ጌታ የተገለጸበት ጥር 11 ቀን ነው። በዋዜማው ዓርብ እስከ ምሽት ይጾሙ። አስቀድመን እንደተናገርን ጥሉላት አይብሉ። የልደትና የጥምቀቱን በዓለም ሰኞ ቀን ቢሆን በሰንበት ቀን ይጾሙ ዘንድ አይቻልም። ነገር ግን ጥሉላትን ከመብላት ይጠበቁ። በጥምቀትም ዕለት ከእኩለ ሌሊት በፊት ተነስተው በውሃ ላይ ይጸልዩና ይጠመቁ። ሕፃናትን በሚጠመቁ ጊዜ በውሃ እንዳይገድፉ ካህናት ከመንጋቱ በፊት ቀድሰው ቁርባኑን ያሳርጉ። እጅግም ማልደው በጠዋት ከቤተ ክርስቲያን ይውጡ። በከበረ ሥርዓታቸውም ጌቶቻችን ሐዋርያት እንዳዘዙ። የመለካውያን ወገኖች ግን የልደትና የጥምቀት ዋዜማ በቅዳሜ ቀን ወይም በእሁድ ቀን ቢሆን በ3 ሰዓት ይቀድሳሉ። ከወደዱም የተባረከ ኅብስት ተመግበው ውሃ ይጠጣሉ። ከዚህም በኋላ ካህናቱ በቤተ ክርስቲያን ውስጥ ሆነው በየሰዓቱ በመጸለይ ለበዓሉ የሚገባውን የነቢያት ትንቢቶች ያነባሉ። በዚህም ቀን በምሽት ይኸውም ጥር 10 ነው፣ በውሃው ላይ ይጸለያሉ። ይህም አባቶቻችን ሐዋርያት እንዳዘዙን አልሆነም። እሳቸው የኤጲፋንያን በዓል እንዳከብሩ አዘዋል። ይኸውም መድኃኒታችን የተገለጠበት ቃሉም በሚባል በሮም 2ኛ ወር በ7ም ጥር 11 ቀን ነው። መለካውያን ግን የከበሩ አባቶች የቤተ ክርስቲያን መምህራን ያዘዙንን ይተላለፋሉ። በልደትና በጥምቀት በዓል ዓርብም ረቡዕም ቢሆን አስቀድመው በእርሱ ፈንታ ሳይጾሙ በጠዋት ተነስተው ይበላሉና፣ እኛንም ከበደላችን ያነጻን ዘንድ በዮርዳኖስ ወንዝ እንደተገለጸ የጌትነቱን ክብር በልቦናችን ይገልጥልን ዘንድ ክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስን እንለምነው። ጌትነት፣ ክብር፣ ስግደት ለእርሱ ይገባልና ቸር አባቱ ጋር ይቅር ባይ ከሆነ መንፈስ ቅዱስም ጋር ዛሬም ዘወትርም ለዘላለሙ አሜን። በዚህች ዕለት ታስቦና ተከብሮ የሚውለው ሌላው ቅዱስ አባታችን አባ ታውበንጦስ ዘሲሐት ነው። በዚህች ዕለት አባ ታውበንጦስ አረፈ። ይህም ቅዱስ ከታናሽነቱ ጀምሮ አባ ታኦና በሚባል በሮሜ ሊቀ ጳጳሳት ቤት አደገ። እርሱም የምንኩስና ልብስ አለበሰው። መንፈሳዊ እውቀትና ኃይልን እንደተሰጠው አይቶ ከእስክንድርያ ሀገር ውጭ ስሙ ጤናድራን በሚባል ቦታ ኤጲስቆጶስነት ተሾሞ የገዳማ በመኔት አደረገው። እርሱም ስር ያሉ መነኩሳትን 700 ናቸው። ከዚህም በኋላ ከእርሱ ጋር ላሉ መነኩሳት አለቃ የሆነ ኤጲስቆጶሳት ታውበንጦስ ከሃዲ ንጉሥ ዲዮቅልጥያኖስ ስለሆነው ውገት በሰማ ጊዜ ሸሽቶ ወደ ደብረ ሲያት ገዳም ሄዶ እግዚአብሔርን ከምትፈራ ከአንዲት ድንግል ዘንድ ተቀመጠ። በእርሷ ቤትም ብዙ ዘመናት ኖረ። በመጀመሪያም ወደ እርሷ በገባ ጊዜ ግን
ንጉሡን ስለመፍራት ጣዖትን ስታመልክ አገኛትና ክብር ባለቤት ጌታችን ክርስቶስ ወደ ማመን መለሳት። ከዚያም ተርኑጥና መርኖስ ወደሚባል ገዳማት ሄደ። የአብያተ ክርስቲያናትን ወሬ ሰማ ዘንድ ፈልጎ በጾም በጸሎት ሌሊትን በመትጋት እያገለገለ በአንዲት ገዳም ውስጥ 2-3 ቀን ተሰውሮ ያደር ነበር። የመንፈስ ቅዱስም ጸጋ በላዩ እንዳደረ እግዚአብሔርን በእጆቹ ድንቆች ተአምራቶችን ያደረገ ከወንበዶችና ከአመፀኞች ብዙዎችን መነኩሳት አድርጎ ለክርስቶስ ወደ መገዛት እስከ መለሳቸው ድረስ መነኩሳቱ ሁሉ መሰከሩለት። ከዚህም በኋላ ፈጽሞ ባረጀ ጊዜ የሚሞትበትን ቀን አወቀ። ልጆቹንም የክርስቶስ በሆነች በቀናች ሃይማኖት እንዲጸኑ ትእዛዙንም እንዲጠብቁ አስተማራቸው። ወዲያውኑ በሰላም አረፈ። እግዚአብሔር ምስጋና ይሁን። እኛንም በቅዱሳኑ ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኖር ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስም እስከ ዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።